ክፉ ላደረጉ ክፉ ለተናገሩ ሰዎች ግን ከልብ ደበረኝ ማለት በጣም በሚዘናይ ማየቱ ልክ ነው ብያምናለሁ በግሌ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም። አላማ አልነበረኝም ይበል እንጂ ያው በዛ ሰዓት ምንም ነገር ሊታሰብ አይችልም። ሰዎች እየተምታታባችሁ ይመስለኛል። ተጣፍጠዋለች ዮኒ ማኛ እንደዚህ አይነት ክስተቶች እጅግ በጣም ደስ ይሉታልና እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬ ነው። እየለመናቸው መሄድ አለብኝ እያለ መልክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። ብዙ ሰዎች ጊዜያቸው አብቅቷል። ዝም ጸጥ በሉ። የስድብ ዘመን አብቅቷል። ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ውድ ኢትዮጵያውያን በያላችሁበት ዓለም ዳርቻ ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። ቀኑ እንዴት ነው? ዛሬ እንግዲህ አዲስ ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁ። በዚህ ጊዜ በተሰኘው ፕሮግራሜ በየጊዜው ከፍ የሚሉትና ዝቅ የሚሉትን ሀሳቦች ሶሻል ሚዲያው ላይ የሚመላለሱትን እንደ ሁኔታው እንግዲህ እኛም የግል ሀሳባችንን ግዴታ መስጠት አለብንና በግል ሀሳባችን ያለውን ነገር ለሁላችንም የሚጠቅመውን ነገር ወደ እናንተ በሚዛናዊነት የምናቀርብ ይሆናል። ወደ ዛሬው ቪዲዮአችን ከማለፌ በፊት እንግዲህ እንደተለመደው ሁላችሁም ሰብስክራይብ እያደረጋችሁ አበረታቱን። ቤተሰቦቼ ቤተሰብ ያልሆናችሁ ቶሎ በጊዜ እንግዲህ ቤተሰብ ሆናችሁ እንድታበረታቱን በአክብሮት ነው የምጠይቀው። ድንቅ ሀራም ሚዲያ አንድ እንግዲህ አልተመለሰም፣ መመለስ አልቻለም። ስለዚህ በዚህኛው አበረታቱን። የተሻሉ ስራዎችን ወደ እናንተ ይዘን እንመጣለን። የቲክታክ እንግዲህ ቻናሌንም ተቀላቀሉ። ከ10 ሺህ በላይ ተከታይ ፎሎወርስ አሉና ስለዚህ የተከታተላችሁ ከዚህም ወደዛ ከዛም ደግሞ ወደዚህ መታችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ወደ ዛሬው ቪዲዮአችን አለፈን። እንግዲህ ወደ ዛሬው ቪዲዮአችን ስናልፍ የተወደዳችሁ ውድ ቤተሰቦቻችን እንግዲህ በተለይ በአዋርዱ የተከሰቱት እጅግ በጣም እኛ እንግዲህ ትናንትናም ባቀረብኩላችሁ ፕሮግራሜ በጎውን ጥሩን ነገር መጀመሪያ ማየት የፈለግነው ምክንያቱም ለሌሎች ፕሮሞት መስራት ግድ ስላልሆነ መልካም ክፉ ላደረጉ ክፉ ለተናገሩ ሰዎች ፕሮሞት ማድረግ ልክ አይደለም ብዬ በግሌ ስለማምን የመጀመሪያው እንግዲህ አዶናይን በተመለከተ እንዲሁም ደግሞ ኢትዮጵያዊነትን በተመለከተ በተለይ እነ ማስተር አብነት እነ ዶክተር አብይ እንዲሁም ደግሞ መልእክተኛ ያደረጉትን ድንቅ ኢትዮጵያዊ ተግባር ወደ እናንተ አደርሰናል። በዛሬው ደግሞ ፕሮግራማችን መደረግ የሌለባቸውን እና የተከሰቱትን አሳዛኝ ክስተቶችን ለማስተዋስ ወደድን። እስቲ ወደዚህኛው ቪዲዮ እንሂድና ቪዲዮን ተመልክተን እንምጣ። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴነ ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ፣ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ እኔ ጋይስ እግዚአብሔርን ነው የምላችሁ። አሁንም ቢሆን ከሱራ ጋር የሰራቸውን ቪዲዮ ሪፖስት አድርገናል። ኦኬ ፓስታ ያስተዋውቀው ቲክቶክ ሚዲያ ነው።
እሱም ብቻ አይደለም አስማትም አለ። ኢቭን ማለት አስማትም ስላልተናገረ ነው እንጂ ማለት በሚዲያ እንዲበላ ፕሮሞሽን ተሰርቷል። በሚዲያ እንዳይበላ ፕሮሞሽን እንሰራለን። ይሄ ልጅ ፍትህ ያስፈልገዋል። እዚህ ላይ የተሳተፋቱ መስዬ፣ እግዚአብሔርን፣ ጆከር፣ ሳሪቲ፣ ሶል እንዳለ ሁላችሁም ማለት ክብረት ይስጥልን፣ እናመሰግናችኋለን። እግዚአብሔር ይሄ ልጅ አሁኑ ፍትህ እንዲሰጠው ስንል በአክብሮት በዲሲፕሊን እንጠይቃችኋለን። ካልሆነ ኦኬ ፓስታ በየትኛውም ገበያ ላይ እንዳይሸጥ በዚሁ ቲክታክ ፎልም ላይ እናጥለቀልቀዋለን። እኔ ድምፅ ለሚገባው ሰው ድምፅ ሰውን ከርም ያለው አሁንም ለሱራ ድምፅ ሆነዋለሁ። ጋይስ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፍትህ ለሱራ እንድትሉ ፈልጋለሁ። ሰላማችሁ ይብዛ። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ቪዲዮውን እንዳየነው ሱራ እንግዲህ ተመርጬ የነበረ ታጭቼ የነበረ ስሜም አልተጠራም አምስቶች ውስጥም አልገባውም ብሎ ቅሬታውን በእንባ ጭምር ካቀረበ በኋላ ሁለተኛ ቪዲዮ ላይ እንደሰማነውም ሱራ ፍትህ ይገባዋል መመረጥ ነበረበት የሚሉ ድምጾች ከዚህም ከዚያም እንግዲህ ሶሻል ሚዲያውን ተቆጣጥረውታል። እኔ እንግዲህ በበኩሌ ማለት የምችለው ምንድነው በተለይ አዋርዱ እንግዲህ በመጀመሪያ አዋርድ ሲባል ምንጊዜም አዋርድ ፍትሃዊ መሆን መቻል አለበት። ምክንያቱም አንዱን ወጣት ስናበረታ አንዱን ወጣት ደግሞ ልብ መስበር ልክ አይደለም። እንግዲህ የሱራ ጉዳይን በተመለከተ ኦኬ ፓስታ መግለጫ ወጥቷልና የህዝብ ድምፅ እንዳላገኘም ነው እየተናገረ ያለው እና የሰማነው እንደዛ ነው እና ምናልባት እንግዲህ የህዝብ ድምፅ ቢኖረው ይሄ ልጅ ይመረጣል ብዬ አምናለሁ። ምክንያቱም በግልጽ የሚታይ ነገር ስለሆነ እና እሱ የሰራው ማስታወቂያ ታይቷል፣ እጅግ በጣም ታይቷል። ከ3.6 ሚሊዮን ነው ያለው ብቻ ታይቷል እና በዚህ ጉዳይ እንግዲህ ምናልባት ምርጫው አካባቢ ላይ እንዴት እንደሆነ እንግዲህ ለአዋርዱ ዝግጅት ላይ እንግዲህ ምርጫ ድምፅ ካልተሰጠው ላያሸንፍ ይችላል እና ነገሮችን በሚዛናዊ ማየቱ ልክ ነው ብዬ አምናለሁ በግሌ። ሌሎቻችንም እንግዲህ ልክ ነው ልጁ መሸለምም ካለበት እንደው ስሙ መጠራት እንኳን ትልቅ ሽልማት ነው እና ያስከፋውም ስሜ እንኳን አልተጠራም ነው እና ሞሮፍ እንግዲህ መልስ መስጠት የምትችሉ ለዚህ ጉዳይ መልስ ብትሰጡ ልጁንም አይምሮውን መልሳችሁ የምትጠግኑበት ነገር ማድረግ ብትችሉ ለማለት እወዳለሁኝ። ወደ ቀጣይ ቪዲዮአችን እናልፋለን። እንግዲህ ወደ ቀጣዩ ቪዲዮአችን ስናልፍ ደግሞ አዶናይን እናገኛለን። የተወደዳችሁ እንግዲህ አዶናይ አስገራሚ የሆኑ ነገሮችን ማድረጉን ቀጥሏል። እጅግ በጣም አስተዋይ ልቦናነትን እንግዲህ የሚታይበት ወጣት ነው። እስቲ በስተመጨረሻ በአዋርዱ ላይ አንድ ግርግር ተከስቶ ነበርና ከዛ ግርግር በኋላ ግርግሩን ያስነሳው አካል ይህንን ቪዲዮ ሰርቷልና ቪዲዮን እንስማ። በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለውን ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግም በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ፣ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው፣ ምንም የሚያገናኝ ነገር የለም፣ ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። እንግዲህ ይህንን ቪዲዮ እንደተመለከትነው ይህ ወንድማችን እንግዲህ በመድረኩ ላይ ግርግር ፈጥሮ ጋርዶች ይዞት የወረዱት ነው። በመጀመሪያ ይህንን ድርጊት አንዳንዴ ስሜቶቻችንን መቆጣጠር አንችልም፣ ልክ ነው። ግን ስሜቶቻችንን ደግሞ መግዛት መቻል አለብን ብዬ አስባለሁ። ሁሉ ማለት ቦታ ስሜቶቻችን እንደየቦታው ነው መስተናገድ ያለባቸው እና
ሶ የመጀመሪያው ስህተት ግርግር እዛ ጋር ማንም ሰው ሊሆን ይችላል ዓላማ አልነበረኝም ይበል እንጂ ያው በዛ ሰዓት ምንም ነገር ሊታሰብ አይችልም። አሁን የታሰበው ነገር የተደረገው ነገር ወይ ደግሞ የሰማነው ነገር ሰዎች የተረዱበት አንዳንዱ እንደውም የግድያ ሙከራም ብሎ ቪዲዮ ሲሰራ የነበረም አካል አለና ማንም ምንም ነገር ሊያስብ ይህንን ክፍተት ነው ሰው የሚጠቀመው ለወሬና መቼም እንግዲህ ዞሮ ዞሮ ዋናው አዶናይም እንግዲህ ቪዲዮ ሰርቷል። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። ለመልካም ነገር ነው ሊያድንቀኝ ወይም ደግሞ ሊያክፈኝ ነበረ ብሎ እንግዲህ አስተባብሎ ማስተባበል ሳይሆን ያለውን ነገር ከተረዳ በኋላ እውነታውን ቪዲዮ ሰርቷል። ዞሮ ዞሮ እንግዲህ እንደዚህ አይነት ነገሮች ይከሰታሉ። እኔ በዚህ ሀሳብ እንግዲህ መጨረሻ ላይ መናገር የምፈልገው ነገር ምንድን ነው፣ የምናደርገውን ነገር ለይተን እንወቅ። አድራጊዎቹ በስሜት ባንንቀሳቀስ ጥሩ ነው። ሰሚዎችም ደግሞ በጥግጥ ይታወቃል። ሶሻል ሚዲያ ገበያ ገደለው፣ ፈለጠው፣ ቆረጠው፣ እንዲያረገው በዛ ጋር ሊያረግ ነበር፣ እዚህ ጋር ሊወጣ ነበር ነው እና እንግዲህ ከእንግዲህ በኋላ እንደው መማር አለብን። መልካም ነገር ምን አለ ብናደርግ፣ መልካም ነገሮችን ለሰዎች ጆሮ ብንሰጥ ምን አለ፣ ጥሩ ነገሮችን ለጆሮ ብናመርት ምን አለ። የሚጋጋሉ ለቪው አይኖ ይታያል፣ ቪው በደንብ ነው የሚታየው። ግን ጥሩ ነገር ሰዎች ደግሞ ጥሩ ነገር ክሬት አድርገው እንዲመጡ ኢንፍሉዌንስ ብናደርግ ጥሩ ነው ብዬ አስባለሁኝ። እንግዲህ ምናልባት ከዚህ ክስተት ወንድማችንም የተማረ ነገር ይኖራል ብዬ ተስፋ አደርጋለሁ። አዶናይ እንግዲህ በዚህ ሁኔታ ውስጥ እንግዲህ ቀጥታ ሳይበገር ሳይተኛ ተዘጋጅቶበት እንደነበረ ያስታውቃል። ምክንያቱም በሚገርም ሁኔታ እንግዲህ በፍጥነት አክሱም ጽዮን ተገኝቷልና በጣም የሚገርም ነው። በቃ እንደሚሄድም እርግጠኛ ነው። አክሱም ጽዮን አሸንፎ እንደሚሄድም እርግጠኛ ነበር ማለት ነው እና ባያሸንፍም እንደሚሄድ ነው እንግዲህ የምንረዳው ከዚህ ቪዲዮ። ምክንያቱም ሌሊቱን ሳይተኛ ነው እንግዲህ ይህንን ቪዲዮ ይሰራልን። እስቲ እንየው። መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት። እሺ መተናል። ሳንተኛ ወዲያውኑ ከነ ሶፌ ነው የመጣሁት የታባቱ። እሺ አንዴሞ ቤተክርስቲያን ባማ ሐንሻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ዘም አሽ ሐንሻ ክጽልይ ሐንሻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ አክሱም ላይ ሴኩሪቲ የለኝም እያለ ነው እንግዲህ እያስቸገሩት ነው። አንዴ ጫማ ኸውፃ ደዚያ ልውሽት ናት ነው Thank you. Video go on. Welcome. Video dia ni? Thank you so much. Thank you. بيت مقدس عندي شيء. عازمت Thank you. بدأ شو Thank you زمحاته. شنو. بقى يغلب. بقى يغلب. دكتور شنو. Thank you زمحاته. أبا مني أسألمنا أبا. عندي ايش عندي ييرن تلون سوري نات ايش ييرن تلون ايش ثانك يو بدات شغل ثانك يو ايش نا طلع ايش جو ايش ثانك يو
ቴንክ ዩ እሺ በማርያም እሺ ኮንግራ እሺ ቴንክ ዩ ሶ ማች ወዳችኋለሁ እሺ ጊዜ ቶሎ ማን ነው እሺ አንዴ ሶሪ እሺ ቶሎ እሺ ዶክተር እሺ አንተ ቤተ መቅደስ አንድ ክብር እሺ ቴንክ ዩ ሶ ማች እሺ አመሰግናለሁ እሺ እየሄድን እየተንቀሳቀስና እሺ أسمع. إيش أنت عاول إيش دخلنا إيش بقى إيش thank you sorry بيت خرسانية عندي إيش مير سال بينا عندي sorry أوداتشوالو thank you እንግዲህ በጣም የሚገርም ክስተት ነው። እንግዲህ አዶናይ ሌሊቱን ሳይተኛ ወደ አክሱም ጽዮን ሄዶ ምስጋናውን ሊያቀርብ እንግዲህ ባደረገው ሂደት ውስጥ እንግዲህ ሰዎች አንድ ሁለት እያሉ ቤተ መቅደስ በእርግጥ የሚገባ ቦታ አይደለም። አሁን የአዶናይ ጥፋት እኔ በፍጹም አይታየኝም። እዚህ ጋር መሄድ ባለበት ጊዜ ሄዷል። መሄድ ባለበት ጊዜ ከሄደ ደግሞ አንደኛ አሁን የስሜቶቻችንን አሁን ቅድምም እንዳልኩት ስሜቶቻችንን ማኔጅ አሁን መማር አለብን። እኛ ኢትዮጵያ ትልቁ ችግራችን ስሜቶቻችንን ማኔጅ ማድረግ መቻል አለብን። ስሜቶቻችንን ማኔጅ ማድረግ ማለት አሁን አዶናይ እየለመናቸው ነው፣ መሄድ አለብኝ እያለ እየለመናቸው ነው። በማርያም እያሉ የሚጎስቱታል፣ አብሮ ፎቶ ለመነሳት ማለት ነው። ይህን ሞመንት እኔም የሆነ ጊዜ አልፌዋለሁ። በቴዲ አፍሮ ስላሴ ቤተክርስቲያን ላይ እንደዚህ አይነት ስሜቶች ይከሰታሉ። የምትወደውን ሰው የምታገኝበት ቦታ ላይ ግን ይሄ ስሜት ልክ አይደለም። እኔ ራሴን አውቅሻለሁ በጊዜው እና ጥላሁን የሞተ ጊዜ ጥላሁን ገሰሰ አርቲስት ጥላሁን ገሰሰ በሞተ ጊዜ ቴዲ አፍሮ መጣ ተብሎ የተነሳውን ግርግር መኪና ላይ ወተን እንደዚህ እስከ መጨፈር ድረስ ደርሰናል። ግን ቤተክርስቲያን ግቢ ውስጥ ነበርን እና ይሄ ደግሞ ለየት የሚያደርገው ቤተ መቅደስ ውስጥ ነው። እንግዲህ ሰዎች ፍቅራቸውን የትም ቦታ ላይ ይገልጻሉ፣ ልክ ነው። ግን እንደው ፈርሃ እግዚአብሔርን ወዴት ከተት ነው ለማለት እወዳለሁ። መፍረድ አልፈልግም። እንግዲህ እኔ ማሳለፍ ያለው እንደነገርኳችሁና ግን ስሜቶቻችንን ማኔጅ እናደርግ ባካችሁ። ማለት አዶናይ አይኖ ማርያም ባለበት አፉ ማርያም ቦታ ላይ ማርያም ቤተክርስቲያን ለዛውም አክሱም ላይ ሄዶ ምስጋና ለማቅረብ መገኘቱ ስሜቶቻችንን እንዴት ውጥረት ውስጥ እንደሚከተው እረዳለሁ። ግን በተለይ ለመንፈሳዊ ያለንን ነገር ማሳደግ መቻል አለብን። እስከ መቼ ድረስ በዚህ መልኩ ሰዎች ይተቹናል? አዶናይም አሁን ሰዎች ይተቹ ያን ያህል ልጁ በጣም የሚገርመኝ ነገር ማኔጅ ማድረግ ይችላል የሁሉንም ሰው ስሜት። እዚህ ጋር ራሱ እንዳየ ነው ምን ያህል ነው ሰዎችን ትሪት ለማድረግ እየሞከረ ያለው። ባካቸው አንዴ እያለ ማለት ነው። እና ስማርት ማይንድ ነው ያለው። በጣም በዚህ ተደነቅ ያለውኝ። ምዕመን ግን ወይም ደግሞ ኦርቶዶክሲያን ማስተዋል መቻል አለብን። በተለይ እምነት ቦታ ላይ እንደዚህ አይነት ክስተቶች ወደፊትም ሊከሰቱ ይችላሉ። ግን ማኔጅ ማድረግ መቻል አለብን። እንደው ትንሽ ደቂቃ ብትሰጡት ጥሩ ነበረ። ሰግዶ ጸልዮ ቢወጣ ወር ደግሞ ውጭ ግቢ ውስጥ ቢሆን ይሄ ነገር ኖርማል ነበረ እና ግቢ ውስጥ አይደለም፣ ቤተ መቅደስ ለዛውም ቅድስት መግቢያ ላይ ነው። እና ልክ አይደለም። ልክ ሳንሆን ስንቀር ልክ አይደለም። ይሄ ነገር መደረግ አልነበረበትም። አዶናይ ግን ምንም ጥፋት የለበትም። ምክንያቱም ማኔጅ ለማድረግ ሞክሯል። የወጣ ነበር እንዳውም ቪዲዮ የተቋረጠው እና ግን ዮኒ ማኛ በዚህ አጋጣሚ እኔም ቤተክርስቲያን ብለዋል እና እንደው እቺ አጋጣሚ ትጣፍጠዋለች። ዮኒ ማኛ እንደዚህ አይነት ክስተቶች እጅግ በጣም ደስ ይሉታል እና በነገራችን ላይ ምን ስትሳደብ ስትረግም ምናምን የኖራችሁ ሰዎች ማለት ነው እንደዚህ አይነት የሚበልጣችሁ ሰዎች ሲመጡ ማመን መቻል አለባችሁ። ከዮኒ ማኛ ከስድብ ውጭ ምን የምናውቀው ነገር አለ?
የምናውቀው ነገር የለም። አሁንም እንግዲህ ስድቡን ቀጥሏል። እስቲ እንስማው። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወርጄ ነው ያደኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጡ ያውም ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በህይወቴ አይቻላል። አውሻ ቤተ መቅደስ እንግዲህ የኦርቶዶክስ እምነትና እንትኑ ሰዎች እየተምታታባችሁ ይመስለኛል። ቤተክርስቲያን ውስጥ ነው የሚደረገው። እንግዲህ ያው ተቃውሞ የሆነ ማለት ዮኒ ማለት ቅዱሳንን ሲሳደብ ቤተክርስቲያንን ሲሳደብ ከፍ ዝቅ ሲያደርግ የኖረ ሰው ነው፣ ሐቁን ለመናገር ማለት ነው። አዶናይ ፍቅሩን ለመግለጽ ቦታው ላይ እንደ ማንኛውም ግለሰብ ቦታው ላይ በዓሉን ለማክበር ሄዷል። ምንም ያጠፋው ነገር የለም። ህዝቡ እዛ ጋር ስሜቱን ለመቆጣጠር ከብዶታል። አዎ ልክ ነው። ይሄ ደግሞ ሊከሰት የሚችል ነገር ነው። ስለዚህ ይቺን ነገር ተጠቅሞ ነው ቤተክርስቲያንን አውቃለሁ እንደዛ እንደዚህ ነው ግራ ገብቷችሁ ነው ምናምን ብሎ ይሄ ወዳጅ መስሎ ደግሞ ሌላ አጀንዳ መምዘዝ ልክ አይደለም እና በዚህ አጋጣሚ ክፉ ሰዎች ጊዜያቸው አብቅቷል። ዝም ጸጥ በሉ። የስድብ ዘመን አብቅቷል። የማጭበርበር ዘመን አብቅቷል እና የአዶናይ ወዳጆች በተለይ ቲክታክ እንድትሰሩ መስራት የምትፈልጉ ሰዎች በጎ ነገር ላይ ትኩረት አድርጉ። እናድርግ፣ ጥሩ ነገር ላይ እናድርግ። እኛ እነኝህን ሰዎች ማክሰም መቻል አለብን እና ስንት እናትና ስንት አባት ነው የሞተው በየክልሉ ዝም ብሎ ማለት ነው። ዶላራችሁ እንደሆነ ከመኪና ከቤትና ከሆድ ከርስ አላለፍም። ያገኛችሁት ዶላር ያገኛችሁት ገንዘብ ግን በተሳዳቢዎችና በተዛላፊዎች ሀገር ዋጋ ከፍላለች። እናት ሞታለች፣ አባት አልቅሷል፣ ልጆች ያለ አባትና ያለ እናት ቀርቷል እና ያን ያህል ትልቅ ነገር አዶናይ እንዳደረገ መልሰው ደግሞ ኦርቶዶክስን መሳደብ ልክ አይደለም እና ይህንን ነገር ለማውለናቡ ለቤተ መቅደሱ ክብር ይኑራችሁ። አይ ጊዜ ስንቱ ቤተ መቅደስ ውስጥ ነው ያለው። ምን አለበት? ይህ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ እንትን ጣንዲ ሀይ ሀበሻ ያው ነጠላ ብቻ ቁም ነገር የለም የምለው ለዛ ቤተ መቅደስ እንኳን በማንም ጋጥ ወጥ ይደፈራል። ይህን ያህል እንኳን አታስተውሉም እንዴ? የፈለገ ቢሆን ቤተ መቅደስ በዚህ ደረጃ መዋረድ አለበት? ምን አይነት ኦርቶዶክስ ግን በቃ ባዶ ናችሁ ማለት ነው። ለመሳደብ አጀንዳ ማሳመር ልክ አይደለም። በመጀመሪያ ደረጃ ከስር የሰማነው ድምፅ አዶናይ ለሃይማኖቱ አዲስ አይደለም። ከሌላ ሀገር መጣል እሱ ያውቅም ምናምን በደንብ ጠንቀው ያውቃል። ከሁላችንም በላይ የሃይማኖቱን ስርዓት ያውቃል። ያንዳንዷን ነገር ከኛ የተሻለ ያውቃል። እንደው ስለሚያውቅም ነው እየተከራከረ ነበር። ባካችሁ ቤተ መቅደስ ነው እያለ ነበር እሱ ራሱ ማለት ነው። አንዳንዴ ንግግሮቻችንን ስንናገር ቦታም እንምረጥለት የምንናገርበትን መንገድ ማለት ነው እና አሁን ዮኒ ማኛም ለመሳደብ ነው እቺን ነገር የመዘዘው ማለት ነው። ምኑ ማኝነቱ እንደሚታየኝ እኔ አላውቅምና ዝም ብሎ ለመሳደብ ብላችሁ ጥቅስ አትጠቀሙ። ለመሳደብ ጥሩ ነገር አትምዘዙ። ሰው ለመሳደብ ጥሩ ነገር አይመዝም። ሰው ጥሩ ነገር የሚመዘው ለማክበር ነው እና ልክ አይደለም ለማለት እወዳለሁኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንግዲህ አዶናይ እጅግ በጣም የሚገርም ልጅ ነው። ከስር ያጣጥመው ይመቸው። እኛም እንደሱ እንቀየራለን ብላችሁ ጻፉ። አመሰግናለሁ። ወደ ቀጣይ ቪዲዮአችን እንሂድ። እንግዲህ ወደ ቀጣይ ቪዲዮአችን ስናልፍ ደግሞ የተከበራችሁ የተወደዳችሁ ውድ ቤተሰቦቼ እጅግ በጣም እንግዲህ በአዋርዱ ላይ ኢትዮጵያዊነትን ካሳዩን ወንድሞቻችን መካከል መልእክተኛው ይገኛል እና ለመልእክተኛው የምስጋና ወይም ደግሞ የደግነቱ ማስታወሻ ፕሮግራም ተዘጋጅቶ ነበር እና በዚህ ፕሮግራም ላይ
እጅግ በጣም በሚያስደንቅ ሁኔታ የተናገረው ነገር አለ እሱም እና እስቲ ቪዲዮን እንየው። እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን ምንም በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም። በቃ እግዚአብሔር ይክበር። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬ ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። የሚገርም እንግዲህ ትህትና ነው። የሚገርም ትህትና ነው። መልእክተኛው እንግዲህ የጀርባ ጭምብሉን ወይም ደግሞ ማክሱን አውልቆ ህዝብ ካወቀው ጀምሮ ህዝብ እንግዲህ ያው በምክንያት ነው ከጀርባው እንግዲህ መደበቁን ያቆመው ወር ደግሞ የሚሰራበትን ሁኔታ ፊቱን ያሳየውና ፊቱን ካሳየ ጀምሮ እጅግ በጣም ሰዎች ለሱ ያላቸውን ነገር እያሳዩ ነው እና ደስ ይላል። ይህ ትልቅ ኢትዮጵያዊነት ነው። የተከበራችሁና የተወደዳችሁና ደግነት ዋጋ አለው። ደግነት ሁልጊዜም ይሸልማል። ዛሬ መልካም ነገር ብናደርግ በመልካምነት ውስጥ እኛንን የምንከብረው እና ይህ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬ ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባ አሉ መመስገን የሚገባቸው ሰዎች። እኔ አላውቅም። ብቻ እግዚአብሔር ነው ይሄን ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘሁበት ሁሉ አጋጣሚና የእናቴም ጸሎት ነው። የዚች መለኩሴ እናቴ ትሸቴ ይኸው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ፣ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። ወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምና ይታዩኛል ጓደኞቼ። ወዳችኋለሁ። በዚህ አጋጣሚ ሁላችሁም የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታውቁኝ እኔም ማላውቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ሊያሉ የነበሩ እናቶ የታረዙ ያለበሳቸው ወንድሞች እንዲሰሙት እንፈልጋለን። በደብ የታለለታ አሁንም ያንሳል። እባካችሁ አሁንም ያንሳል። ይሄማ መጨብጨብ ይገባዋል። መልካምነት፣ ደግነት ለትውልድ ይገባል።